ሲሞላ ቀን ይቆጠራል። ቀን ከመጣ በኋላ የቀን የፍቼ ጨምባላላ ቀን ነው የተባለ ይታወጃል። በየሲዳማ ብሔር እንዳለ ይታወጃል። የዛ ቀን ወንድም ሴትም ጠብቆ ይጠብቃል። በደንብ የሚበላ የሚጠጣ ነገር ያዘጋጃል። እስከ ወር ግማሽ አመት እስኪሞላ ድረስ ያዘጋጅ የሚበላ ነገር የሻፌታ የወተት ምናምን ከየትም አምጦ የዚህ ቀን ጥጋብ ቀን ስለሆነ በጥጋብ ያልፋል። ከዛም አልፎ ሁሉቃ ይባላል። ከአሮጌ አመት አዲስ አመት ለማለፍ የሆነ ነገር ይደረግ። ሁሉቃን የሚባል ነገር አለ። በሱ ሾልኮ ይወጣል። ከብትም ሰውም ወንድም ሴትም ይሾልካል። ከሾለከ አዲስ ከአሮጌ አመት አዲስ አመት አለፍን ማለት ነው። ሰላም አመት ይሁንልን እናላለን። ጨምባላላ የሰላም ነው፣ የፍቅር ነው፣ የአብሮነት ነው፣ የአንድነት ነው። ይህም ደግሞ ማሳያ ይሆን ዘንድ ያው እንደምታዩት ነው። እኔም እዚህ ጋር የተገኘሁት ሰላም ስላለ ነው እና ይሄን ነው ማለት እንደምታዩት በቀጣላ ላይ ቆሞ የምታዩት ሁሉ ህዝብ ከተለያዩ ወረዳ የተወጣጡት ናቸው እና ድባቡ በጣም ጥሩ ነው። አሁን በየወረዳ ቆሞ በየዞኑ በየአካባቢው ህዝብ እየገባ ነው ያለውና አሁን ባንስ አንድ ሰዓት ባልሞላበት ሰዓትም ቢሆን ከዚህ ቀጥሎ የሚገባም ከዚህ በላይ የሆነ ህዝብ ይገባል ብለን ነው የምንጠብቀው። ቀደም እንደነበረው ከዛም በላይ ነው ያለውና ድባቡ በጣም ጥሩ ነው። የተጣላው የመስታረቅበት ቀን ነው። ውጭ ያለ ወደ ቤት የሚመጣበት ቀን ነው። የተጣላበት ቀን ትላንትና ነው። የጭሜሳ የሚጨርስበት በዓል ማለት ነው። ይታረቃሉ፣ ይበላሉ፣ ይጠጣሉ፣ አብረው ይሄዳሉ። ወንዶችና ሴቶች ልጆች የጋብቻ ቀን የድመ የደረሰ ጃረ የሚጋባችበት ቀን ይሆናል። ያው ሰላም ቀን ይሰጣል። አመት መለወጫ በዓል የሆነው በዚህ በዓል ውስጥ ሰው ከሰው ጋር ተጣልተው እንኳን ቢሆን በዓሉ እንደመጣ የሀገር ሽማግሌዎች በየአካባቢው በየሰፈሩ ተቀምጦ ይወያያል፣ ያስታርቃል፣ የተጣሉትን ያስታርቃል። የታመሙትን ካሉ አቅም ያጡትን ካሉ እዛ ቤት ገብቶ ሁሉም ይጠይቃል። ትላልቅ ሰዎች ትላንትና እንደ ያያችሁት ፊጣሪ ማታ ነው የሚባለው። በዛ ማታ ትላልቅ ሰዎች አባቶች ባሉበት ሁሉም ሰው ምግቡን ይዞ እዛ ሄዱና ሽማግሌ ወይ አባት ያለበት ቤት ትላልቅ አባቶች ባሉበት ቤት ወይ እናውን አባት ካለኝ ወይ እኔ ወንድሞች ሁሉም አባት ቤት ነው የሚሰበሰቡት። ያለንን ሁሉ ሻፌታ ምግብ እዛ ይዘን ነው የምንሄደው። እዛ በልተን ነው የምናድረው። በማግስቱ ወጣቶች፣ ሴቶች፣ ልጃገረዶች፣ ወጣቶች በየመንደሩ ይዘዋወሩና አደ ጨምባላላ ኢለ የተባሉ ይገባሉ። ከገቡ በኋላ ትላንትና ከተዘጋጀው ሻፌታ ተቆርሶ ወተት ተቆርሶ ይሰጣቸዋል ማለት ነው። ሁሉም በልተው ይውላሉ፣ ጠግቦ ይውላል። በዚህ ጎን ለጎን ከብቶችም ካሉ ከብቶች ከዚህ ቀደም ያልተለቀቀ ግጦሽ ውስጥ ይመለሳሉ። በዛ ላይ ለከብቶች የሚመቻቸው ቦለ የሚባለው እንደ ጨው የሚመስል ነገር አለ። ያንን ሁሉ አባቶች ወስዶ እናቶች ወስዶ ለከብቶቻቸው እዛ ይጨምራሉ። ከብቶቹም ጭምር ጠግበው ነው የሚውሉት። እንትን ሻፌታ ይባላል። ሻፌታ ትላልቆች ቤት እየዞረ ይበላል። ትላልቆች ሽማግሌዎች ቤት ይበላል። ከዛም ተበልቶ ካደረ በኋላ ጨምባላላ ቀን በየአካባቢው ዞሮ ትናንሽ ልጆች ጨምባላላ እየተባሉ ኢለ እየተባለ የሚገቡበት ቀን ነው። ከዛም አልፎ ለከብቶች ቦሌ ይባላል። ለከብቶችም ለሲዳማ ህዝብ ጠቅላላ ባህል ማለት ከብትም ማንም ልጅም ሳይሆን ወንድ ሴት አይባል የመጀመሪያ የሲዳማ ህዝብ መለያ ቀን ነው። ሻፌታ የአንድነትን ነው የሚገልጸው። ያው አይተሃል፣ ብሔር አይለይም፣ ጎሳ አይለይም። እኔ አሁን ወክዬ ስመጣ ዳዬ ከተማን ነው። እንደ ከተማ ያለው ማህበረሰብ አጠቃላይ ነው ተወክሎ ሊመጣ የሚችለው። ይሄ ሰላምንና መተሳሰብን የብሔር መተሳሰብንም ጭምር ነው ሊያሳይ የሚችለው። አንድ ላይ ነው ማዕድ የምትቋደሰው።
አይታችሁ ሊሆን ይችላል። ይሄ ደግሞ አንድነትን ነው ሊገልጽ የሚችለው። አንድ ላይ ነን፣ እኩል ነን ነው። ሴትም ወንድም እኩል ነው ማዕዱን ሊያነሳ የሚችለውና እኩል ነው በሲዳማ ሴቱም ወንዱም። በዓል ዕለት ስጋ ቤት ካለ አንበላም። ስጋ ካለ ቤት እንደ አጋጣሚ የታረደም ሆኖ በተለያየ ምክንያት በዓሉ ከመቅረቡ በፊት የታረደ ስጋ ቤት ካለ ወጥቶ ውጭ ጓሮ እንሰት ቆጥ ላይ ይደረጋል። ወይ ድመት ወይ ምናምን የማይወስድበት ቦታ ወይ ሌሎች አውሬ የማይወስድበት ቦታ እዛ ያስቀምጡና በዓሉ ካለፈ በኋላ ነው የምንወስደውና በዓላችን በጣም ጥሩ እሴት ያለው ነው፣ ፍቅር ያለው ነው እና አጋጣሚ ራሱ አንድ ግለሰብ ኢቤት ምስት እንኳን ተጣልታ አጋጣሚ ጠፍታ ከሱ ጋር ቅር ብላ ወደ ቤተሰቦቿ ከሄደች ያው የሷንም ቤተሰብ ሆነ የሷ ቤተሰብ የሱም ሆነ የሷ ቤተሰብ በዓሉ ስለደረሰ ወደ ቤትሽ ተብላ በቃ አምና ታርቃ ቂም ጥላቻም ካለ ተፈታ ወደ ቤቷ መጣ ነው የምታድረው እንጂ ውጭ አታድርም በዛሬው ቀንና ይሄ ነው የኛ በዓል።